Ethiopian Navy has begun. ሚሳኤል የታጠቁ ጀልባዎችም የአሜሪካና የአውሮፓ መርከቦች መተካት ጀመሩ። ብዙዎቹን የባህር ኃይል አባላት ለማፍራት በቃለች። ባህር ኃይል በጣም ዲሲፕሊን የሚፈልግ ስራ ነው። አሰብና ዳህላክ ላይ የባህር ኃይል ጦር ሰፈር አቋቋመች። ኢትዮጵያ ባህርና የባህር ኃይል ሊኖራት ግድ መሆኑን እያመላከተ ነው። መልህቅ አርማው ገናናው የኢትዮጵያ ባህር ኃይል ባለማችን ተደናቂ ከሚባሉ ኃይሎች አንዱ ነበር። ሰባቱን የምድራችን ውቅያኖሶች እንደ ልቡ ይገማሸርባቸው ነበር። ከወደብ ጠባቂ ኮስት ጋርድ እስከ ትልቁ የጦር ሚሳኤል ድረስ ታጥቆም ይንቀሳቀስ ነበር። ከውሃም ባሻገር 6 UH-1 ኢሮኩዊስ ሄሊኮፕተሮች ኖረውት የውቅያኖሱን እንቅስቃሴ ከአየር ጭምር ይቃኝ ነበር። ገናናው የኢትዮጵያ ባህር ኃይል ወደ 40 ለሚጠጉ ዓመታት የኢትዮጵያ የባህር በርና የባህር ላይ የንግድና ጸጥታ እንቅስቃሴን ውጤታማ በሆነ መንገድ ሲጠብቅ የኖረው ይኸው የኢትዮጵያ ባህር ኃይል ግን በድንገት የምጽዋ ወደብ በሻዕቢያ እጅ መግባቷን ተከትሎ ህልውናው አደጋ ውስጥ ገባ። ኢህአዴግ አዲስ አበባን፣ ሻዕቢያም አስመራን ሙሉ በሙሉ ሲቆጣጠሩ ደግሞ አባላቱ እንዳላቂቃ ተበትነው ነባርና ገናና መርከቦቹ ተሰባስበው ገሚሶቹ የጅቡቲን ዕዳ ለመክፈል ገሚሶቹ ለኤርትራው አዲስ መንግስት ማቋቋሚያ ዳረጎትነት አንዳንዶቹም እንደ የመን ያሉ መንግስታት ወርሰዋቸው ታሪክ ሆነው ሊቀሩ ቻሉ። ባህር ኃይል በጣም ዲሲፕሊን የሚፈልግ ስራ ነው። ከ30 ዓመት በፊት በዚህ መልክ እጅግ ለክብሩ በማይመጥን ሁኔታ እንዲፈርስ የተደረገው ገናናው የኢትዮጵያ ባህር ኃይል ዳግም እያንሰራራ መሆኑን የሚገልጹ ዜናዎች በኢትዮጵያ አየር ላይ መናፈስ ከጀመሩ 5 ዓመታት አልፏቸዋል። ኢትዮጵያ ለዚህ የባህር ኃይል የታሪክ ተሐድሶዋ አዳዲስ ባህረኞችን ወደ ተለያዩ የውጭ ሀገራት በመላክ ማሰልጠን የጀመረች ቢሆንም አሁን ላይ ግን በገዛ ምድሯ አዳዲስ የባህር ኃይል አባላትን አሰልጥና በየጊዜው ማስመረቋን ቀጥላለች። ብሔራዊ ጥቅሟን ለመጠበቅና ለማስጠበቅ በአካባቢው የሚንቀሳቀስ ዘመናዊ የተደራጀና የታጠቀ የባህር ኃይል የግድ እንደሚያስፈልጋት ያመነችው ኢትዮጵያ ታሪክ የማይዘነጋውን የባህር ኃይሏን ዳግም ወደ አካባቢው ሰፊ ባህርና ውቅያኖስ ለማስተማራት ዝግጅቷን ያጠናቀቀችም ይመስላል። ውድ የሳሎን ቲዩብ ተከታታዮቻችን በዛሬው የሳሎን ተረካችን ከብዙ አስርት ዓመታት በፊት በጌታቸው በርሄ ተጽፎ በባህር ኃይል የሙዚቃ ቡድን አባላት መልህቅ አርማዬ ቀይ ባህር ቤቴ ጀግንነት ውርሴ ያያት ያባቴ ቃል ኪዳኔን ላድስ ዳግም ለእናት ሀገር ተከብሮ በደሜ ለኖረው ባህር በር የሚዬ ኢትዮጵያ መከታ ጋሻዋ ጀግናው መርከበኛ የማህፀን ፍሬዋ በሚል የተዘመረለትን ገናናውን የኢትዮጵያ ባህር ኃይል እናስታውሳለን። አብራችሁን ቆዩ። ቃርማዬ ቀይ ባህር ቤቴ ጀግንነት ውርሴ ያባቴ የኢትዮ ሪል ስቴት ሽልማት አሸናፊው ቴምር ሪል ስቴት ለኑሮ በሚመቸውና ተመራጩ ሳር ቤት ቫቲካን ኤምባሲ አጠገብ በተለያየ ካሬ አማራጭ ከ15 እስከ 35 በመቶ በሚደርስ እውነተኛ ቅናሽ መኖሪያ አዘጋጅቶሎታል። በ80 ካሬ ላይ የተገነባ ባለ 2 መኝታ ቤት በ5.7 ሚሊዮን ብር የራስዎ ለማድረግ ይፍጠኑ። በካሬም በመኝታ ክፍል ብዛትም ተጨማሪ አማራጮች ያገኛሉ። የብዙዎችን ትዝታ በያዘው አዋሬም በአዲስ ግንባታ ብቅ ብለናል። የንግድ ሱቅ ቢያሻው በኢንዱስትሪው መንደር ገላን ከ2.6 ሚሊዮን አጠቃላይ ክፍያ ጀምሮ በሽበሽ ነው። በአያት በጋርመንትና በሊሴ ገብረ ማርያም አካባቢ የተገነቡት ቤቶችና ሱቆችም ልዩ ቅናሽ ተደርጎባቸዋል። ለበለጠ መረጃ ወይም የሚገዙትን ንብረት ጎብኝተው ለመምረጥ በ0997 48 73 48 በቀጥታ አሊያም በዋትስአፕ ይደውሉልን። የባህር ኃይል ባለማችን በዘመናዊ እሳቤ መታሰብ የጀመረው በ11ኛው መቶ ክፍለ ዘመን ነው።
ነገር ግን ጥንታዊ ስልጣኔ በነበረባቸው እንደ ግሪክ፣ ሮም፣ ህንድና ፋርስ መንግስታት ባህር ወይም ውቅያኖስ አቋራጭ መርከቦችን ወይም ትላልቅ ጀልባዎችን መጠቀም ከጀመሩበት ጊዜ አንስቶ የንግድ መርከቦቻቸውን ወይም ጀልባዎቻቸውን የሚያስጠብቁበት ከንግድ መርከቦች ጋር አብሮ የሚስተማራ የጥበቃ ቡድን ያሰማሩ እንደነበር ታሪክ ይነግረናል። በመካከለኛው ክፍለ ዘመን ከስፔንና ፖርቹጋል የዓለም አሰሳ ጋር በተያያዘ የባህር ኃይል አስፈላጊነቱ እየጎላ የታየበት ጊዜ ነበር። በመቀጠልም እንግሊዝና ፈረንሳይ ሐሳቡን በደንብ እያዘመኑ የባህር ኃይል እያደራጁ መጡ። በእንግሊዝ የሮያል ባህር ኃይል በ16ኛው መቶ ክፍለ ዘመን በሄንሪ 8ኛ እንደተቋቋመና ስመጥር የባህር ኃይል እንደሆነም ይነገራል። ከዚሁ ጊዜ አንስቶም መድፎችንና ከባባድ መሳሪያዎችን የሚታጠቁ የባህር ኃይሎች በዓለማችን ብቅ ብቅ ማለት ጀምረዋል። ከሁለተኛው የዓለም ጦርነት ወዲህ በዓለም ላይ የባህር ኃይል በአይነትም በዘመናዊነትም እንዲሁም በብዛት እየተሻሻለና እየዘመነ መጥቶ ዛሬ የደረሰበት ደረጃ ለመድረስ ችሏል። በኢትዮጵያ የባህር ኃይል ታሪክ ኤርትራ በፌዴሬሽን ከኢትዮጵያ ጋር መቀላቀሏን ተከትሎ በ1947 ዓመተ ምህረት የተመሰረተ ሲሆን የቀዳማዊ ኃይለ ሥላሴ የባህር ኃይል የሚል ኦፊሴላዊ ስም ተሰጥቶት ቋሚ የጦር ሰፈሩን በምጽዋ ወደብ ላይ በማድረግ ነበር ለመጀመሪያ ጊዜ የተቋቋመው። በ1950 ዓመተ ምህረት ላይ 3 ተከታታይ ዓመታትን የፈጀው ታላቅ የግንባታ ሥራው ሲጠናቀቅ ደግሞ የኢትዮጵያ ባህር ኃይል ከንጉሠ ነገሥቱ የምድር ጦርና የአየር ኃይል በመቀጠል በኢትዮጵያ ንጉሠ ነገሥት መንግስት የጦር ኃይሎች ጠቅላይ መምሪያ ስር በሶስተኛነት የተደመረ ትልቅ ተቋም ለመሆን በቃ። የኢትዮጵያ ባህር ኃይል ታሪክ እንደሚያስረዳው ሲቋቋም ጀምሮ ዋና ግዳጁ የነበረው በቀይ ባህር ጠረፎች ላይ ቁጥጥርና አሰሳ የማድረግ ቋሚ የቅኝት ግዳጅ ሲሆን ዋና ማዘዣውን አዲስ አበባና ምጽዋ ላይ በማድረግ በመጀመሪያ በክብር ዘበኛና የምድር ጦር ምክትል ዋና አዛዥ ስር በመቀጠልም የጦር ኃይሎች ጠቅላይ አዛዥ በሆኑት በንጉሠ ነገሥት ግርማዊ ቀዳማዊ ኃይለ ሥላሴ ዋና የጦር አዛዥነት ስር እንዲመራ ተደርጓል። ሬር አድሚራል እስክንድር ደስታ ደግሞ ከ1950 እስከ 1966 ድረስ ምክትል አዛዥ ሆነው ባህር ኃይሉን መርተዋል። በንጉሠ ነገሥቱ ዘመን ባህር ኃይሉ የራሱ የሆኑ ኡኤችአይ ኢሮኩዊስ እንዲሁም ሚ8 ሚ14 የተሰኙ የጦር ሄሊኮፕተሮች ሳይቀር ነበሩት። ከተመሰረተ 3 ዓመታት በኋላ በ1950 ዓመተ ምህረት ባህር ኃይሉ ሙሉ በሙሉ ራሱን ችሎ ተቋቋመ። እንደ ምድር ጦርና አየር ኃይል ሁሉ በጦር ኃይሎች ጠቅላይ ኢታማዦር ሹም ስር የሚመራም ሆነ። ታሪክ እንደሚነግረን የኢትዮጵያ ባህር ኃይል በዓለማችን እጅግ በጣም ምርጥ ከሚባሉት ባህር ኃይሎች መካከል አንዱ ነበር። ኢትዮጵያ ኤርትራን በፌዴሬሽን ከመቀላቀሏ በፊትም ቢሆን የእንግሊዝ ባህር ኃይል ወይም ሮያል ኔቪ ኢትዮጵያውያንን ምጽዋ በሚገኘው ቤዝ ወስዶ በሚገባ ያሰለጥን የነበረ ሲሆን ከኤርትራ ወደ ኢትዮጵያ መመለስ በኋላ በ1948 ዓመተ ምህረት ደግሞ በአስመራ ከተማ የባህር ኃይል ኮሌጅ ሊመሰረት ችሏል። በዚህ ኮሌጅ ኢትዮጵያውያን እጩ መኮንኖች ለ52 ወራት ከፍተኛ የባህር ኃይል ትምህርት ተምረው በመኮንንነት ይመረቁ ነበር። በእያንዳንዱ ክፍል ውስጥ በአማካይ ከ30 እስከ 40 ተማሪዎች ይማሩ የነበረም ሲሆን ትምህርታቸውን ሲያጠናቅቁም በናቫል ኮሚሽንነትና በባችለር ኦፍ ሳይንስ ዲግሪ ይመረቁ እንደነበር ስለ ታሪኩ የሚያትቱ መጻሕፍት ይናገራሉ። በ1949 ዓመተ ምህረት ደግሞ በምጽዋ የባህር ኃይል የበታች ሹሞች ማሰልጠኛ ተከፈተ። ግርማዊ ጃንሆይም የኖርዌጂያን ንጉሠ ነገሥት መንግስት የባህር ኃይል መኮንኖች አዲስ የሚቋቋመውን የኢትዮጵያ ባህር ኃይል እንዲረዱና እንዲያደራጁ ሾሙ። በአብዛኛው ስልጠናና ትምህርቱን የሚሰጡት በአማካሪነት ያገለግሉ የነበሩት ጡረታ የወጡ የእንግሊዝ ባህር ኃይል ወይም ሮያል ኔቪ መኮንኖችም ነበሩ። ጥቂት የኢትዮጵያ ባህር ኃይል መኮንኖች ሊቮርኖ በሚገኘው የኢጣሊያ ባህር ኃይል አካዳሚ፣ ሌሎች የኢትዮጵያ ባህር ኃይል መኮንኖች ደግሞ በአሜሪካ ባህር ኃይል አካዳሚ ሜሪላንድ ሚኒያፖሊስ ውስጥ ትምህርታቸውን ይከታተሉ ነበር። የአሜሪካ ባህር ኃይል ንብረት የሆነችው ሲ ፕሌን ቴንደር ዩኤስኤስ የተባለች መርከብም ለኢትዮጵያ ባህር ኃይል የማስተማሪያና የማሰልጠኛ መርከብ ሆና የተበረከተች ሲሆን መርከቧም የስልጠና አገልግሎቷን ባህር ኃይሉ እስከፈረሰበት ጊዜ ድረስ ተወጥታለች። በጥቅሉ ሲገለጽ ደግሞ
የኢትዮጵያ የባህር ኃይል በቆይታው ዘመን የናቫል ኦፊሰሮች ማሰልጠኛ ኮሌጅ በአስመራ፣ የዳይቪንግ ማሰልጠኛ ኮሌጅ በምጽዋ፣ የስፔሻል ኮማንዶ ዩኒት ማሰልጠኛ ኮሌጅ በምጽዋ በአሰብና በአስመራ እንዲሁም የባህር ኃይል የመገናኛና ጥገና ኮሌጅ በቀይ ባህር ዳህላክ ደሴት ላይ እንዲቋቋሙ ከማድረጉም በላይ በንጉሠ ነገሥቱ መልካም ፍቃድና ጥረት በዓለም ስመጥር በሆኑት የሮያል ኖርዌጂያን የባህር ኃይል ኮሌጅ፣ የብሪቲሽ ሮያል ባህር ኃይል ኮሌጅ፣ የኢጣሊያ ናቫል አካዳሚ፣ የአሜሪካ ናቫል አካዳሚ፣ የሶቪየት ናቫል አቪዬሽን እና በሌሎችም ታዋቂ የባህር ኃይል መኮንኖች አካዳሚዎች የኢትዮጵያና ኤርትራ ተወላጆች በከፍተኛ ቁጥር እየተላኩ ትምህርት ቀስመው በአማካሪነትና በአሰልጣኝነት ሀገራቸውንና ሕዝባቸውን እንዲያገለግሉ አድርገዋል። የኢትዮጵያ ባህር ኃይል የቅኝት ጀልባዎችንና ቶርፔዶ ጀልባዎችን እንዲሁም የጦር መርከቦችን መጠነኛ ደረጃ ያላቸውን ከውሃ በታች የሚሄዱትን ጭምር ከአሜሪካና ከሌሎችም የአውሮፓ ሀገራት ተላልፈውለት የራሱ ንብረት ሆነው ይጠቀምባቸው ነበር። በዚህ ረገድ የኢትዮጵያ ባህር ኃይል የመጀመሪያዋ መርከብ ዩኤስኤስ ፒሲ 1616 መርከብ ስትሆን በታህሳስ 24 ቀን 1949 ዓ.ም ለኢትዮጵያ በብድር ገንዘብ የተላለፈች መርከብ ነበረች። በኋላም መርከቧ በኢትዮጵያዊው አርበኛ በዘርአይ ድረስ ስም ተሰይማ ሀገሯን አገልግላለች። በ1954 ዓመተ ምህረት አሜሪካ ሲ ፕሌን ቴንደር ኦርካን የተባለችውን ሌላኛዋን መርከብ ለኢትዮጵያ አስተላለፈች። መርከቧም ኢትዮጵያ ተብላ ተሰየመች። ኢትዮጵያ መርከብ በ31 ዓመታት አገልግሎቷ ትልቋ የኢትዮጵያ የማሰልጠኛ መርከብ ሆና ብዙዎቹን የባህር ኃይል አባላት ለማፍራት በቅታለች። የኢትዮጵያ ባህር ኃይል አነስተኛ አየር ኃይልን አቋቁሞ ነበር። 6 UH-1 ኢሮኩዊስ ሄሊኮፕተሮች የነበረው የኢትዮጵያ ባህር ኃይል እነኚህ ሄሊኮፕተሮች የሚንቀሳቀሱትም አስመራ ከሚገኘው የባህር ኃይሉ አየር ጣቢያ ነበር። ባህር ኃይሉ 4 የጦር ሰፈሮችም ነበሩት። ምጽዋ የባህር ኃይሉ ዋና መምሪያና የባህረኞች ማሰልጠኛ፣ አስመራ የባህር ኃይሉ አየር ኃይል ጣቢያና የባህር ኃይል አካዳሚ ወይም ኔቪ አካዳሚ፣ አሰብ ደግሞ የባህር ኃይሉ ጣቢያና የበታች ሹማምንት ማሰልጠኛ እንዲሁም የጥገና ቦታ ብሎም በቀይ ባህር ዳህላክ ደሴቶች የባህር ኃይሉና የመገናኛ ኮሙኒኬሽን ጣቢያም ይገኝበት ነበር። ንጉሠ ነገሥቱ አፄ ኃይለ ሥላሴ ከስልጣን ከወረዱ በኋላም ቢሆን የኢትዮጵያ ባህር ኃይል ገናና ታሪክ አልተቋረጠም። በደርግ ዘመን የኢትዮጵያ ባህር ኃይል በሶቪየት ኅብረት ባህር ኃይሎች ሞዴልና አደረጃጀት መስራቱን ቀጠለ። የተወሰኑ የኢትዮጵያ ባህር ኃይል መኮንኖችም ሶቪየት ኅብረት ባህር ኃይል አካዳሚ ሌኒንግራንድ ባኩ ከተማ የባህር ኃይል ትምህርታቸውን ተከታትለዋል። ሌሎች ኢትዮጵያውያን ባህረኞች ደግሞ የባህር ኃይል ትምህርታቸውን እዚሁ ኢትዮጵያ ውስጥ ይከታተሉ ነበር። ሶቪየት ኅብረት በሶማሊያና ኢትዮጵያ ጦርነት ወቅት ሙሉ በሙሉ ከኢትዮጵያ ጎን በመሰለፏ ከሶማሊያ እንድትወጣ ሲደረግ በቀጥታ ወደ ኢትዮጵያ በመግባት አሰብና ዳህላክ ላይ የባህር ኃይል ጦር ሰፈር አቋቋመች። የሶቪየት ኅብረት ባህር ኃይልም አውሮፕላኖቹን አስመራ አየር ማረፊያ ውስጥ ማከማቸት ጀመረ። በዚህም የተነሳ የሶቪየት ባህር ኃይል መኮንኖች በኢትዮጵያ ባህር ኃይል ውስጥ የአሰልጣኝነት ቦታዎችን ይዘው ሊቆዩ ችለዋል። አሜሪካ ለኢትዮጵያ የምትሰጠውን የጦር መሳሪያ እርዳታ በ1969 ዓ.ም ስታቋርጥም ባህር ኃይሉ የሚታጠቃቸው አዳዲስ መሳሪያዎች በሶቪየት ኅብረት መሳሪያዎች ተተኩ። ሶቪየት ሰራሽ የቅኝት ጀልባዎችና ሚሳኤል የታጠቁ ጀልባዎችም የቀድሞቹን የአሜሪካና የአውሮፓ መርከቦች መተካት ጀመሩ። ከ1983 ዓ.ም የመንግስት ለውጥ ድረስም የኢትዮጵያ ባህር ኃይል 2 ፍሪጌቶች ወይም ተዋጊ መርከቦች፣ 8 ሚሳኤል ክራፍቶች፣ 6 የቶርፔዶ ክራፍቶች፣ 6 የቅኝት ጀልባዎች፣ 2 አምፊቢየስ ክራፍቶችና 2 የድጋፍና የማሰልጠኛ ክራፍቶች የነበሩት ሲሆን አብዛኞቹም ሶቪየት ስሪት ነበሩ። ደርግ ስልጣን ከያዘ በኋላ የኢትዮጵያ ባህር ኃይል አየር ኃይል ንብረቶች የነበሩ 6ቱ UH-1 የተባሉት የአሜሪካ ሄሊኮፕተሮችም ወደ ኢትዮጵያ አየር ኃይል እንዲተላለፉ ተደርገዋል። ባህር ኃይሉ የጠረፍ ጥበቃ ብርጌድ የነበረውም ሲሆን ይህም 2 በመኪና ላይ የተጠመዱ P-15 ተርማይት የጠረፍ ጥበቃ ጸረ መርከብ ክሩዝ ሚሳኤል አስወንጫፊዎችን የታጠቀ ነበር። በአጠቃላይ የቀድሞው የኢትዮጵያ የባህር ኃይል አባላት እንደሚገልጹት የኢትዮጵያ ባህር ኃይል ከዓለም ተደናቂ ኃይሎች አንዱ እንደነበርና ሶስቱንም የዓለም ውቅያኖሶች ያቋረጠ ትልቅ የባህር ኃይል እንደነበር ነው። ከወደብ ጠባቂ ኮስት ጋርድ ጀምሮ
እስከ ትልቁ የጦር ሚሳኤል ድረስም ታጥቆ ይንቀሳቀስ የነበረ ገናና ባህር ኃይል ነበር። በ1947 ዓ.ም ተቋቁሞ በደርግ ዘመን እስከ 3000 ድረስ የተማረና የሰለጠነ የሰው ኃይል የነበረው በ1983 ምጽዋ በኤርትራ ነጻ አውጪ ግንባር ከተያዘበት ዕለት ጀምሮ ህልውናው ይስለመለም የገባው ይኸው ገናና የኢትዮጵያ ባህር ኃይል 1983 የኢህአዴግ ሰራዊት የደርግን መንግስት አሸንፎ የመንግስት ለውጥ ከተደረገ በኋላ ግን ለአንዴና ለመጨረሻ ጊዜ ህልውናው አክትሞ እንዲፈርስ ሆኗል። ከዓለም ታሪክ ለመረዳት እንደሚቻለው መንግስታት ባህርና ውቅያኖስ አቋራጭ የንግድ መርከቦቻቸውን ደህንነት ለመጠበቅና ለእጀባ ይጠቀሙ እንደነበር፣ አሁን ደግሞ የባህር ኃይል ዘርፈ ብዙ በሆኑ ከብሔራዊ ህልውና ጋር በሚያያዙ ምክንያቶች እንደሚያስፈልግ ግልጽ እየሆነ የመጣ ጉዳይ ነው። በርካታ ሀገራት የባህር ኃይል የሚያቋቁሙት የባህር ክልላቸውን ለማስጠበቅ ሲሆን ከዚህም ሲያልፍ ዓለም አቀፉን የባህር ደህንነት ለመጠበቅ ለትላልቅ የጦር መሳሪያ ሽያጭ ማጓጓዣነት፣ የባህር ላይ ውንብድናን በመከላከል የንግድ መርከቦቻቸውን ደህንነት ለማስጠበቅ፣ በምድር አካል ላይ በመሆን ሊመከቱ የማይችሉ የጠላት እንቅስቃሴዎችን ለመመከት፣ በዓለም አቀፉ የባህር ክልል ላይ ለሚደረጉ የተፈጥሮ ሀብት ጥበቃና ልማት ሥራ ላይ ለመሰማራት፣ የባህር ላይ ህገወጥ የሰው ዝውውርና የመሳሪያ ሽያጭን ለመቆጣጠር ታሳቢ እያደረጉ ነው። ከሁሉም በላይ በዓለም አቀፉ መርህ መሰረት ማንኛውም ሀገር ከዓለም አቀፉ ባህርን የመጠቀም መብት እንዳለው ድንጋጌዎች በግልጽ ተቀምጠዋል። ከባህርና ከውቅያኖስ ባሻገር ደግሞ በሁለት ወይም በሶስት ሀገራት መካከል በአህጉር ውስጥ ያለ የባህር ወይም የውሃማ አካላት የወሰን ጥበቃና ፍትሃዊ የሆነ የውሃ ሀብት አጠቃቀም መብትን ለመጠበቅም የባህር ኃይል እጅጉን አስፈላጊ ነው። ኢትዮጵያ አሁን ባለው ተጨባጭ ሁኔታ የባህር በር ባይኖራትም ከላይ ከተጠቀሱት ግዳጆች አብዛኞቹን ልትከውናቸው የሚገቡ መብቶች፣ ግዴታዎችና የሚጠበቁ ድርሻዎች ይኖርባታል። የባህር በር የሌላቸው በአፍሪካ በአውሮፓና በላቲን አሜሪካ የሚገኙ በርካታ የዓለማችን ሀገራት ሳይቀሩ ዛሬ የባህር ኃይል ያቋቋሙበት ሁኔታ መኖሩን መረዳትም ይቻላል። አንዳንዶቹ በተናጠል ራሱን የቻለ የባህር ኃይል ሲያቋቁሙ፣ ሌሎቹ ደግሞ የባህር በር ካላቸው አጋሮቻቸው ወይም የጎረቤት ሀገራት ጋር በጣምራ ያቋቋሙበት ሁኔታም አለ። ለአብነትም አዘርባይጃን፣ ካዛኪስታን፣ ላኦስ፣ ቱርክሚስታን፣ ፓራጓይ፣ ሩዋንዳ፣ ማዕከላዊ አፍሪካ ሪፐብሊክ፣ ቦሊቪያና ኡጋንዳ በዚህ ረገድ ሊጠቀሱ ይችላሉ። የባህር በር የሌላቸው ሀገራት የንግድ መርከቦቻቸውን ደህንነት ለመጠበቅ ለሁሉም ክፍት የሆነውን ዓለም አቀፍ የባህርና የውቅያኖስ አካል ለመጠቀም ሽብርተኝነትና የባህር ላይ ውንብድናን በመከላከል ሂደት ውስጥ መሳተፍ ይኖርባቸዋል። በተጨማሪም ሀገራት ድንበር ተሻጋሪ የሆኑ ታላላቅ ሐይቆችና ወንዞች በፍትሃዊነት ለመጠቀምና ደህንነቱን ለመጠበቅ ይረዳ ዘንድ የባህር ኃይል ወደ ማቋቋም የገቡበት ሁኔታም አለ። ለአብነትም ያህል ሩዋንዳ ከዴሞክራቲክ ኮንጎ ጋር በሚያዋስናት በኪቩ ሐይቅ፣ ኡጋንዳ ደግሞ በቪክቶሪያ ሐይቅ አማካኝነት ከኬንያና ታንዛኒያ የምትዋሰን ሲሆን ከላቲን አሜሪካም በፓራጓይ ወንዝ ከአርጀንቲና ጋር ድንበር ስለምትጋራ የራሳቸው የሆነ የባህር ኃይል አላቸው። በአውሮፓም በተመሳሳይ የባህር በር የሌላቸው በርካታ የባልካን ሀገራት ተመሳሳይ የባህር ኃይል ያቋቋሙበት ሁኔታ አለ። ኢትዮጵያ ከታላላቅ የዓለማችን የውሃ አካል ማለትም ቀይ ባህርና ህንድ ውቅያኖስ ያራቀችና በቅርብ ርቀት የምትገኝ አስቀድሞም የባህር በር ባለቤትና የባህር ኃይል የነበራት ሀገር ናት። አሁን ባለው ተጨባጭ ሁኔታ ደግሞ ኢትዮጵያ ከቀይ ባህር በ60 ኪሎ ሜትር ርቀት ላይ ከህንድ ውቅያኖስ ደግሞ 300 ኪሎ ሜትር በማይሞላ ቅርበት ላይ ትገኛለች። በተጨማሪም በምስራቅ አፍሪካ ትልቁን ጥቅል ምርት ወደ ውጪ የምትልክ ሀገር እንደመሆኗ 90 በመቶ የሚሆነውን ምርቶች ወደ ውጪ የምታስወጣውና የምታስገባው በዚሁ መስመር መሆኑ ነገሮችን ቆም ብላ ለማሰብ ያስገድዳት ይመስላል። ከሁለት አስርተ ዓመታት ወዲህ የዓለማችን ሀያላን ሀገራትን ጨምሮ በርካታ የባህረ ሰላጤው ሀገራት በአፍሪካ ቀንድና በአካባቢው የወደብ ግንባታና የወታደራዊ ጦር ሰፈር ማቋቋም ፉክክር ውስጥ መግባታቸው ኢትዮጵያ ነገሮችን በጥሞና እንድትመለከትና ይዞት ሊመጣ የሚችለውን ጫና በመረዳትም ለንግድ መርከቦቿ ደህንነትና በአካባቢው ያለው ፉክክር ወደፊት ሊያመጣ የሚችለውን ስጋት ግምት ውስጥ በማስገባት ባህር ኃይል ለማቋቋም ወስና ወደ ሥራ ከገባችም ሰነባብታለች። በተጨማሪም የሶማሊያና የህንድ ውቅያኖስ የአፍሪካ ዳርቻዎች ከዓለማችን ግንባር ቀደም የባህር ላይ ውንብድና ይታይባቸዋል ከሚባሉት አካባቢዎች አንዱ ነው። ይህ ደግሞ ለኢትዮጵያ ከህገወጥ የሰዎች ዝውውር፣ ህገወጥ ንግድ፣ ህገወጥ የመሳሪያ ዝውውርና
ከሽብርተኝነት ጋር ለተያያዙ ስጋቶች እንደ ዋነኛ የስጋት ምንጭ ተደርጎ ሊወሰድ ይችላል። ኤርትራ በፌዴሬሽን ከኢትዮጵያ ጋር መዋሃዷን ተከትሎ ኢትዮጵያ በ1947 ዓ.ም የባህር ኃይል እንዳቋቋመች ቀደም ብለን አውስተናል። የኤርትራ ሀገረ መንግስት ምስረታ በፊት ኢትዮጵያ በቀይ ባህር በኩል 1000 ኪሎ ሜትር የባህር በር እንደነበራትም ጠቅሰናል። ሆኖም የፍትሃዊው የ1985ቱ የኤርትራ የመነጠል ሪፍረንደም ኢትዮጵያን ባህር አልባ በማድረጉ የኢትዮጵያ ባህር ኃይል እንዲፈርስ ተደርጓል። ከዚያ በኋላ ለመጡት 30 ዓመታትም ኢትዮጵያ የባህር ኃይል ሳይኖራት ቀርቷል። ይህ ሁሉ ታሪክ መታደሱ ግን ግድ የሚልበት ዘመን ላይ የተደረሰ ይመስላል። ጊዜ ወደ ጊዜ እየተበራከቱ በመጡ የዓለም አቀፍ ተለዋዋጭ አስገዳጅ መንስኤዎችና በታሪክም የተፈጸመባት ኢፍትሃዊ ግፍ ኢትዮጵያ ባህርና የባህር ኃይል ሊኖራት ግድ መሆኑን እያመላከተ ነው። ሌላው ቀርቶ በጅቡቲ የፈረንሳይ፣ ቻይናና አሜሪካ የጦር ሰፈር መኖር፣ በሶማሊላንድ የተለያዩ የባህረ ሰላጤው ሀገራትና ቱርክ በአካባቢው የወደብ ግንባታ ፍላጎት ማሳየታቸው፣ በተጨማሪም እነዚሁ ሀገራት የጦር ሰፈር ማቋቋማቸው ቃጣናው ምን ያህል ሳቢ መሆኑን ያሳያል። ኢትዮጵያ ወደ ውጭ ከምትልከው ጥቅል ምርት 90% የሚሆነው በዚሁ መስመር የሚተላለፍ እንደመሆኑ ሀገሪቱን ስጋት ላይ ከቶ ይገኛል። በተጨማሪም ከቅርብ ጊዜያት ወዲህ የቀይ ባህር ተዋሳኝ ሀገራት የመሰረቱት የቀይ ባህር ፎረም ኢትዮጵያ በ60 ማይል ርቀት ላይ ሆና ሳለ ጥምረቱ ኢትዮጵያን ማግለሉና የየመን ቀውስ ጋር በተያያዘ የባብኤል መንደብ የባህር ሰርጥና የባህረ ገብ ቦታዎች የስጋት ቀጠና የሆኑ መምጣታቸው ኢትዮጵያ እጇን አጣጥፋ እንዳትቀመጥ ያደርጋታል። የኢትዮጵያ መንግስትም እነዚህ እንቅስቃሴዎች በቀጣይ ሊያመጡ የሚችሉትን ተጽዕኖዎች በማሰብ የሀገሪቱንና የንግድ መርከቦቿን ደህንነት አስተማማኝ በሆነ መንገድ ለማስጠበቅ የባህር ኃይልን ከ5 ዓመታት በፊት መስርቶ አሁን ደግሞ ከሕግም ሆነ ከታሪክ ውጪ ኢትዮጵያ የተነጠቀችውን የባህር በር እየጠየቀ ይገኛል። አበቃን።